እና ሆዳምነት ወይ መብልን በጥንቃቄ እንደ አንድ ክርስቲያን አለመመገብ፣ የምንመገበውን ነገር አለማወቅ፣ አለመምረጥ፣ ለዚያ ተገቢው ሁኔታ አለመስጠት እጅግ ከዚህ የሚመነጩ ታላላቅ ኃጢአቶች አሉ። ለምሳሌ ቅዱስ ወግሪስ የሚባል አንድ የጥንት አባት በተለይ እነዚህ 8ቱ ላይ ቀድሞ የጻፈ እሱ ነው። አንዳንዶቹ ቁጥራቸውን 7 ያደርጓቸዋል፣ 8 ያደርጓቸዋል። አንዳንዶቹ አንዱን ይከፍሉታል፣ አንዱን ይጠቀልሉታል። ግን በዚህ ስር አይተን እና እሱ ምን ይላል መሰላችሁ? ለምሳሌ ዝሙት ለምሳሌ አንዱ ዋና ኃጢአት ነው። ግን ዝሙትን ማቆም ትፈልጋለህ ይላል። እንግዲያውስ ምግብህን ቀንሰው። ዝሙትን ማቆም፣ መቀነስ፣ ማጥፋት ከፈለግ ሆድህን ተቆጣጠረው ይልና እንዲህ አይነት ምሳሌ ያቀርባል። ስማኝ ወዳጄ ሆይ፣ የሚነደው እሳት ላይ እንጨት ስትጨምርበት እሳቱ ይጨምራል ወይስ ይቀንሳል? መልሱልኝ። ምን ይሆናል? በጋዝ ቢሆን ጋዙን ሲጨምረው እሳቱ ይጨምራል ይቀንሳል? እሳቱን እየጨመርክ እንጨቱን እየጨመርክ እሳቱ ይቀንስ ማለት ትችላለህ ይላል። ልክ እንዲሁ ይላል ምግብን አብዝቶ የሚበላ ሰው ዝሙት ሊቀንስለት አይችልም። ዝሙት ብቻ አይደለም፣ ሌሎቹ ኃጢአቶች ለምሳሌ ይሄ አንገተ ደንዳናነት የሚባለው ርህራሄ ማጣት፣ ለሰው ችግር ደንታ የለሽ መሆን፣ ለሰው ጉዳይ ምንም ትኩረት የማይሰጥ መሆን፣ አብዝቶ የሚበላ ተጠንቅቆ የሚበላ ሰው ርህራሄ አይኖረው፣ ግድ የለውም ለሌሎች ሰዎች ጉዳይ። ራሱ የደረሰበት ካልሆነ የሰዎች ችግር አይሰማው እና ሌሎቹን ኃጢአቶች በሙሉ ከዚህ ጋር ይሰራቸዋል። እና ሆዳምነት የሚባለው አብዝቶ መብላት ብቻ አይደለም፣ መርጦ መብላት፣ የት እንደሚበሉ መርጦ ተጠንቅቆ አስቦ መብላት፣ ጾምን አለመጾም። ለምሳሌ ጾም መፍራት የሆዳምነት መገለጫ ነው። አንዳንድ ሰው እኔ አልችልም ይላል። እኔ አልችልም። ለምን ደግሞ አትችለው? እንዲህ የሚሉ ሰዎች እነሱ ከአዳም ልጆች ወገን ውጭ ሊሆኑ ይችላሉ። ልክ ነው። ጾመው የማያውቁ ሰዎች ሲጀምሩት ሊጨነቁ ይችላሉ፣ ሊረበሹ ይችላሉ፣ ሰውነታቸውን ይፍረከረካል። ለምዷላ ሰውነት እንዳስለመዱት ነው። በነገራችን ግን የብዙ ኃጢአቶች መፈልፈያ ከእግር እስከ ራስ ድረስ ከሚያቆስሉን አንዱና መሰረታዊ ኃጢአት ሆዳምነት ነው። ክርስቲያኖች ይሄ ሆዳምነት የሚባለው ኃጢአት በጣም ብዙ ዝርዝር የራሱ መገለጫዎች አሉት። እንዲያው አንዳንዶቹን ባስታውሳችሁ ጥሩ ሊሆን ይችላል። በዚህ ስር ያሉትን ማለት ነው። ይሄ ሆዳምነት የሚያጠቃልለው ለምሳሌ መጠጥን፣ መስከርን ያጠቃልላል። ጾም መሻርን፣ ተደብቆ መብላት ደግሞ ተደብቆ መብላት ጾምም ይሁን አይሁን ተደብቆ መብላት የሆዳምነት ትልቁ መገለጫው ነው። ክርስቲያኖች በምግብ መደሰት፣ ከመጠን በላይ በምግብ መደሰት፣ መርካት፣ ያን እንደ ህይወት ግብና ስኬት ማየት የሆዳምነት ምልክቶች መገለጫዎች ናቸው። በአጠቃላይ ስለ ምግብ ብዙ ማሰብ እና ለሰውነት እንክብካቤ ወፈርኩ፣ ከሳው፣ ምን ሆንክ እያለ ሰውነቱ ከሚበላው ምግብ ጋር እያነጻጸረ ማየት፣ ይህን የተመለከተው ነገር በሙሉ ከሆዳምነት ጋር የተገናኙ ናቸው። እና ይሄ ኃጢአት ራስን መውደድ ነው። ተመልከቱ፣ ለራስ እንደዚህ ተጨንቆ ማድረግ ራስን ከሚገባው ከመጠን በላይ ስለ ሰውነት ተጨንቆ ያሙሉ ማድረግ መውደድ ስለሆነ በእግዚአብሔር ላይ ያለውን እምነት እንዲያጣ ያደርገዋል። አንድ ሰው በጾም የሚገኘውን በረከት እንዲጠራጠር ያደርገዋል። እና አንደኛውና በጣም ገዳይ በጣም ክፉ ኃጢአት ማለት ሆዳምነት ነው። ክርስቲያኖች እዩ፣ ቁጠሩ፣ እንድትይዟቸው ፈልጋለሁ። ዛሬ ስለ እያንዳንዳቸው ጥቅስ እየጠቀስኩ የእያንዳንዳቸው መድኃኒትም አላቸው። ያ ረጅም ጊዜ ይወስድብኛል። እግዚአብሔር ከፈቀደ ሌላ ጊዜ እንማማራቸዋለን። ደግሞ እንደዛ መድኃኒት እንደ ሕክምና አላቸው። ልክ ለጨጓራ የራሱ ለኩላሊት የራሱ ለየአይነቱ እንዳለው እነዚህ ሁሉ ምሳሌ የዚህ መሰረታዊ ጾም ነው። እርግጥ መነሻው ጾም ብቻ አይደለም፣ መሰረታዊ መፍትሄ ያላቸው ክርስቲያን ነው። መጀመሪያው ክፉ ገዳይ በጣም የኃጢአት ስር ቅዱስ ባስልዮስ እንዲያውም ምን ይላል? ይሄን ሆዳምነት እንደ ብስባሽ ነው ይላል። ብስባሽ ብዙ ትል ከዚያ ውስጥ እንደሚፈላ ይላል። ሆዳምነትና ሁለተኛው በጣም ክፉ የሚባለው ኃጢአት ትዕቢት ነው። ሆዳምነትና ትዕቢት ይላል ቅዱስ ባስልዮስ ዘቂሳርያ
የሌሎቹ ኃጢአቶች ሁሉ መፈልፈያዎች ናቸው። ብስባሽ ይመስላሉ። ብስባሽ መዓት አይነት ትል እንደሚያስገኝ እነዚህ ኃጢአት በሙሉ ይወልዳሉ፣ ይፈላባቸዋል፣ ከነዚህ ይፈለፈልባቸዋል። ስለዚህ ሆዳምነት በጣም አደገኛ ኃጢአት ነው። ክርስቲያኖች እግዚአብሔር እንደዚህ ያለው ነገር በቸርነቱ ይጠብቃል። ትዕቢትን ሁለተኛ ቢሆንም እኔ ወደ መጨረሻው አመጣዋለሁ። ሁለተኛውና ልክ እንደዚሁ በጣም የሚያረክሰው ኃጢአት ደግሞ ዝሙት ነው። ምንድነው አልኳችሁ? ዝሙት ወይም ፈቲው ፍቶትም ቢባል ሰፋ ብሎ ይሄ ብዙ ነገሮችን የሚያጠቃልለው ክርስቲያኖች ይሄ ኃጢአት በጣም ሰውነትን የሚያረክስ ነው። ቅዱስ ጳውሎስ እንዳለው ሌላውን ኃጢአት ሁሉ ብንሰራ ከሰውነታችን ውጭ ነው የምንሰራው፣ ዝሙትን ግን በሰውነታችን ነው የምንሰራውና ነፍሳችን ስጋችን ፈጽሞ ጨለማ የሚያደርግ የነፍስ ብርሃንን እጅግ አድርጎ የሚጋረድ ጨለማ የሚያደርጋት ኃጢአት ዝሙት ነው። እና ይሄም ዝሙት ሲባል በገቢር ወንዱ ከሴት ጋር ሴቱ ከወንድ ጋር ብቻ ሲተኛ የሚሰራው ኃጢአት አይደለም ክርስቲያኖች። እንዲሁም ቅዱስ ባስልዮስ በረከቱ ይደርብንና ያ ተአምራት አድራጊ ያ ቅዱስ ያ ትልቅ ሊቅ ምን እንደሚል ታውቃላችሁ? ስለራሱ ሲናገር እኔ ከሴት ጋር ተኝቼ አላውቅም ግን ድንግል አይደለሁም ይላል። የኛ ትሁት አባት ሆነ በረከቱ ይደርብን። ይሄው ምን ማለት እንደሆነ ተመልከቱ። እሱ በጣም ትሁት ስለሆነ ነው። እሱ እኮ ቅዱስ ኤፍሬም ሄዶ ሲያየው ከአፉ የሚናገረው ቃለ እግዚአብሔር ሲወጣ እግዚአብሔር ለቅዱስ ኤፍሬም ምን አድርጎ አሳየው? እሳት እየወጣ ታዋሳያንን ሲያቃጥል አሳይቶታል። ቅዱስ ባስልዮስ በእውነቱ እንዴት ያለውትን ሰይጣናት እየቀጣ ሰዎችን ነፃ የሚያወጣ መሆኑ ተአምራቱ ይነገራል። እጅግ ብዙ ድንቅ ተአምር የሰራ ብዙ ስርዓቶችን የሰራ በተለይ ቅዳሴያችን ያምልኮታችን ስርዓት የሰራ እጅግ ግን ትሁት አባት እና ምን አለ? እኔ ከሴት ጋር አልተኛውም ግን ድንግል አይደለሁም። ምን አይነት ትህትና ነው? ምን አይነት ራስን መክሰስ ነው? ምን አይነት ንስሐ ነው? እግዚአብሔር አምላክ የሱን ንስሐ ለሁላችን ያደለን። እግዚአብሔር አድሮበት ያ ሁሉ ተአምር የገለጸለት ክርስቲያኖች በእውነት እሱ ያላደረገው ተአምራት የለም። ግን እንደዚህ ብሏል እና ይሄ ዝሙት አጠቃላይ የሚያጠቃልለው ንጹህ ያልሆኑ ስሜቶች ማለት ምሳሌ አንድ ወንድ አንዲት ሴት በዚህ ስትሄድ አይቶ የሆነ መጥፎ ስሜት ከተሰማው ሴቲቱም ወንድ አይታ ልክ ታምራለች ያምራል ከሚለው ጀምሮ የስጋዊ ስሜት ሲሰማው ጌታም ያለው እንደዚያ ነው። በስድስት ቃላተ ወንጌል ወደ ሴት ያየ የተመኛትም ያን ጊዜ ምን አደረገ ነው ያለው? አመነዘረ። እና ስሜቶችን ሁሉ ያጠቃልላል ይላሉ አባቶች። በተለይ በልብ ማሰብ ምሳሌ አንድ ወንድ ስለ አንዲት ሴት ማሰብ ማውራት ልክ በአካል እንደሚያገኛት አድርጎ በህሊናው ማውራት እንዲህ ብትለኝ እንዲህ ብላት እያለ አንዲት ሴትም ከአንድ ወንድ ጋር እነዚህ በሙሉ ዝሙቶች ናቸው፣ ርኩሰቶች ናቸው። በተለይ ደግሞ ንጹህ ያልሆነ ሐሳብ ወደ አይምሮአችን ሲመጣ ተቀብለነው ዝም ብለን የምናስበው ከሆነ መቀበል ነው። ያ ገብቷችኋል? ያንን ሐሳብ በአይምሮአችን ቦታ ጊዜ ስንሰጠው ርኩሰትን ወደ ውስጣችን ማስገባት የረከሱ ሐሳቦች ከዚህ ጋር ከመጥፎ ስሜቶቻችን ጋር ደስታ ማግኘት ለምሳሌ እንደዚህ ነገሮች በማሰብ መደሰት መተባበር ከነዚህ ሐሳቦች ጋር ክርስቲያኖች እነዚህ በጣም በሐሳብ በምናብ ከነዚህ ጋር ከዝሙት ጋር ከድሪያ ጋር ከምናምን ጋር የተገናኙትን እያሰቡ ያሳለፍናቸው የኃጢአት ዘመናትም ቢሆን ወይም በፊልም የምታውቁት በልብ ወለድ የምታውቁት አእምሯችን ላይ የተቀረጸው ያን እያሰቡ ራስን ማስደሰት የመጨረሻ ዝሙት ነው። ራሱ በገቢር እንደተፈጸመው በነገራችን ላይ ዝሙት አይምሮን ጨለማ የሚያደርግ ነው። ቅድም እንዳልኳቸው እንደዚህ አይነት ሐሳቦች በሙሉ መንፈሳዊ ነገር ለይሄን ነው ነብዩ ኢሳይያስ ከእግር ጫማ እስከ ራስ ድረስ ቆስሏል፣ ነግሏል፣ ታሟል፣ አልጠገገም እያለ የሚናገረው እሱ ነው። እግዚአብሔር አምላክ ከዚህ በሽታ ይፈውሰን። ሶስተኛው ደግሞ ስስት ይባላል። ምን ይባላል አልኳችሁ? ሶስተኛው ስስት በቃ መጠን ያጣ የገንዘብ
ፍቅረ ነዋይ ሁሉ በዚህ ይጠቃለላል። ሀብታም የመሆን ምኞት ሰርቶ ሀብታም መሆን አልተለቀፈም። ክርስቲያኖች ሰርቶ ወጥቶ ወርዶ ደክሞ እንደ ዳዊት እንደ ንጉሱ እንደ ዮሴፍ እንደ አብርሃም እንደ ኢዮብ እየሰሩ እያገኙ እየሰጡ እየመጸወቱ አስራት በኩራት እያወጡ መኖር አልተነቀፈም። ግን ሀብታም የመሆን ምኞት በወንጌል ላይ ደጋግሞ ተገልጿል። መጎምጀት በተለይ በእኛ ዘመን በቆረጣ ቶሎ ብሎ ተመልከቱ። ሀብት ሰፊ ሀብት ገንዘብ ማለት ብቻ አይደለም። ማንኛውንም ቁስ ከሞባይል ጀምሮ ውድ ቁስ የመያዝ ፍላጎት መኪና ሊሆን ይችላል፣ ቤት ሊሆን ይችላል። ቤት ውስጥ ያለ ቁሳቁስ አልጋ ሊሆን ይችላል፣ ወንበር ሊሆን ይችላል፣ ሶፋ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል። ምንም አይነት ነገር እንደዚህ አይነት ውድ የሆነ ለአይምሮ ደስታ ይሰጣል ብለን የምናስበው ግን የማይሰጥ እንደዚህ አይነት ነገሮችን በሙሉ የማግኘት ስስት፣ ጉጉት፣ የዚህን ዓለም ነገር እንደ ትልቅ ነገር መቁጠር ሶስተኛው አይምሮን ህሊናን ያረከሰ ትውልዳችንም ያረከሰ ነው። አሁን እነዚህን ነገሮች ስናነሳ ምን ያህሎቻችን ከዚህ ነፃ እንደሆን ራሳችን እየመረመርን እናየዋለን። በእርግጥ ራሱን እንደ ቆሽሽ የሚያውቅ እንደ ቅዱስ ባስልዮስ ያለ በቅድስና መንገድ የሚሄድ ሰው ነው። እኛ በኃጢአት ጨለማ ስለተያዝ ኃጢአታችን ራሱ አይታየም። ምን ያህል እንደረከስ ምን ያህል እንደጎሰቆል አይታወቅም። ሌላው ቀርቶ ይሄ የሚባለው ድህነትን መፍራት ለምሳሌ እንደዚህ ቢሆንስ አሁን አንዳንድ ሰዎች አሉ ከስራ ብባረርስ እንደዚህ ቢሆንስ እንደዚህ አትፍሩ ክርስቲያኖች ኃጢአት ነው ራሱ። ጌታ በወንጌል ያለውን ታውቃላችሁ አይደል? ስለ ነገ መልሱልኝ። ስለ ነገ ምንድን ነው የተባለ? ስለ ነገ እቅድ አታውጡ አልተባለ። ስለ ነገ ግን አትጨነቅ። በተለይ መፍራት አሁን አንዳንድ ሰዎች ይሄ ድህነትን የመፍራት ውርደትን የመፍራት መጋለጥን የመፍራት እንደዚህ አይነት ስሜቶች የሰው ፊት ላይ ብለው ራሳቸውን እስከ ማጥፋት የሚያደርሳቸው አለ። ሰይጣን ምን ያህል ክፉ ነገር እንደሆነ ተመልከቱ። ክርስቲያኑ ምን አለ ብንዋረድ ትናንት የነበረው ነው ዛሬ ልንለምን እንችላለን። አትፍሩ ክርስቲያኖች። ድህነትን መፍራት ከፍተኛ የፍቅረ ነዋይና የስስት መገለጫው ነው ይላሉ ቅዱሳን አባቶች። ነገ የሚገጥመንን መፍራት እንዲህ ያለው ነገር በሙሉ ከስስት የሚካተቱ ኃጢአቶች ናቸው። እና በዚህ ዓለም ቅድም እንዳልኩት ጠፊ የሆኑ ነገሮችን በብዛት የመፈለግ ብልጭልጭ ነገር የመፈለግ ጌጥ የመፈለግ ልብስ ይባል የሰውነት የጆሮ የሴቶቹ በተለይ ጌጦችን በቃ ተጨንቆ እንደዚህ አይነት ነገርን የማያዝ የማግኘት በቃ ገንዘብ አግኝቶ እንደዚህ የመሙት እነዚህ በሙሉ እጅግ በጣም መሰረታዊ የሚባል አደገኛ ከሚባሉ ኃጢአቶች ውስጥ ናቸው። ክርስቲያኖች አንዲት ሴት እንደተገባት ልታጌጥ ትችላለች። ግን ቅዱስ ጴጥሮስ እንዳለው በእውነቱ ሳራን ተመልከቷት እናንተ ሴቶች ሆይ ፀጉርን በመሸረብና ይህን በመሰለው አይደለም፣ ልክ እንደርሷ በውስጣዊ ውበት አጊጡ ይላል። የሚያስመሰግን ውስጣዊ ውበት ነው። ደግነት፣ ትዕግስት፣ ፍቅር፣ ትህትና፣ ታዛዥነት። በጣም የሚያስገርመው ነገር በጣም ብዙ ገንዘብ የምናወጣባቸው ውጫዊ ነገሮች